ሃይሚና ብሩክ እሱ ደግሞ አባትነቱን አምኖ መጥቷል። እንግዲህ ማንንም ሰው እንግዲህ ሰውየው የመጣ ፋሚሊ ያንን ነገር ባያደርግ ኑሮ ሊመጣ አይችልም። እንግዲህ የምሬን ነው ፋሚሊ፣ ሊመጣ የሚችልበት ምንም ምክንያት የለም። እዚህ ሶሻል ሚዲያ ላይ ጭራሽ እንደዚህ እያለች ሌላን ሰው የልጅ አባት ነው እያለች የምትናገርን ሴት የልጅ እናት ነች ብሎ የሚመጣ ምን አይነት ደፋር ሰው እንደሆነ ይሄ ምንም እንትን የለም፣ ጥርጥር የለም። በጣም ደፋር መሆን አለባችሁ። በራሳችሁ እምነትና ኮንፊደንስ ያላችሁ ሰው ስትሆኑ ነው እንደዚህ የምታደርጉት ብዙ ጊዜ። ምክንያቱም ልጅቷ አሁን ኦልሞስት እየተዋረደች ነው። ገባችሁ? ገመኗን እያወጣች እዚህ ሚዲያ ላይ አመጣ ታሰጠዋለች። የምትናገረው ንግግር ሌላ፣ እውነታው ሌላ ምናምን ነገር እንደዚህ እየተሟገተች ያለችን ሴት የኔ ሚስት ናት ብሎ መምጣቱ ራሱ ትልቅ ነገር ነው። እሷ ሆድ ውስጥ ያለው የኔ ልጅ ነው ብሎ ማለቱ እንኳን በጣም ትልቅ ነገር ነው። የምሬ ነው። ከባድ ነገር ስለሆነ ቀላል ነገር አይደለም። እንደዚህ እየተባለች ያለች እየተሰደበች ያለችን ሴት ፕሮቴክት ለማድረግ እንደዚህ መምጣቱ ራሱ የምሬ ነው። የኔ ነው ብሎ መምጣቱ ራሱ ትልቅ ነገር ነው። ምክንያቱም ራሱ ነው እያዋረደ ያለው እሱም ልጁም ራሱ ነው እያዋረደ ያለው። አይደለም እኔ ግራ እየገባኝ ያለው ፋሚሊ እሱ አድርግ ያለው የሚለው ያንቺ አይደለም ነው እንዴ? እኔ አሁን ክፉ ነገር አታናግሪኝ፣ ክፉ ነገር እንድናገር አታድርጊኝ። ያንቺ አይደለም እቃው ያንቺ አይደለም። እኔ ግራ ገባሽኝ እኮ እንዴ! እሱ ስለ የትኛው እቃ ነው እሺ የሚያወራው? አድርግ ያለው የሚለው እሺ ስለምንድን ነው? እኔ እኮ ግራ ገባኝ እኮ ፋሚሊ። እሷ አላደረገውም ከሱ ጋር ትላለች። ማናቸውን እንመን? ማናቸውን ብናምን ነው የሚያዋጣን እንዴ? እሷ ደግሞ ልታስቀዝፉን ነው። እናንተ ልታስቀዝፉን ነው። የምሬ ነው እንዴ? እኛ ገለል ብለን መቆየት አለብን ፋሚሊ። አያችሁ? ይኸውላችሁ ልሸመጥጥ ነው። ይህን ልጅ አላቀውም ማነህ እያለችው ነው ፋሚሊ። ልሸመጥጠው ነው ፍላጎቷ፣ ልሸመጥጠው ነው። እንግዲህ አንድ ላይ አንድ አልጋ የተባለውን ነገር አሁን እዚህ ላይ አላቅህ ማነህ እንዲህ ኧረ እውነትም 9ኛው ሺህ ደርሷል ፋሚሊ። እውነትም 9ኛው ሺህ ደርሷል። ይህ እንደ ቀልድ የሚታይ ነገር አይደለም ጎበዝ። ይህ እንደ ቀልድ የሚታይ ነገር አይደለም እንዴ። እሺ ማንንም እንዲቀጣ አታደርጊ። እንደፈለገ እንትን ማለት ይችላል። ያው በቃ ባይዘዌ ማለት ነው የሆነ ግንኙነት እንደነበራቸው የሚያሳይ በጣም ብዙ ነገር አለ። ምክንያቱም እሱ ይሄ በቃ ሆን ብላ ኢግኖር እየገጨችው ሆን ብላ ዝም ብላ እንደማያውቀው ሰው እየሆነች መሆኑ ነው ያስታውቅባታል። በደንብ ነው የሚያስታውቅባት ፋሚሊ። የምሬ ነው። በደንብ ያስታውቅባታል፣ ያሳብቅባታል። ስታወራ ትኮለታተፋለች። እንደ እሳት ነበልባል እንዲህ የሚያደርጋት ልጅ ትኮለታተፋለች። ኢማጂን ፋሚሊ፣ አስተውሉ። ዝም ብዬ አይደለም የምናገረው። ሲቀጥል ንግግሯ ደግሞ ፋሚሊ ከዚህ በፊት በደንብ ግንኙነት እንዳለው ሰው ነው። እሱን በቃ ተውት፣ በቃ ኢግኖር ነው ፋሚሊ እየተደረገ ያለው ዛሬ። ይሄ ልጅ እንደ ፍቅረኛ አይደለም ትሪት እያደረገች ያለችው። ገብታችኋል አይደል? ዝም ብሎ ለአንድ ቀን ለሁለት ቀን እንዳገኛችሁት ሰው ነው በቃ እያደረገች ያለችው። እንደዛ ነው። ምንም አይነት ህይወት እንዳልነበራቸው ምናምን ነው እዚህ ላይ ሪአክሽኗን እያሳየችን ያለችው። ይሄ አይደለም ፋሚሊ፣ ይሄኛው እኛ የምንፈራው ከዚች ልጅ ባህሪ ይሄኛው ነው። ገባችሁ? ይሄኛው ነው በቀላሉ አትወጣም የምንለው ይህንን ስለምናይ ነው። ይቺ ልጅ ከህይወታቸው በቀላሉ ገለል ልትል አትችልም የምንለው ይህንን ነገር ስለምንመለከት ነው። በቃ እንጂ እኔ አላቅም። የዚች ልጅ ነገር በቃ ከአቅማችን በላይ ሆኗል። የልጁ አባት እኔ ነኝ ማለት እኮ በጣም በቃ የልጅን አባት እኮ ማቀው ነኝ እንዴ? ወይ አይደለም እሱ አያውቀውም ነው ያደረገውን ነገር። የዛን ሰዓት ስትገናኙ ያደረገውን ነገር እሱ አያውቅም። እኔ ብቻ ነኝ የማውቅ እያልክሽ እኮ ነው። እኔ ነኝ ያደረኩት የማውቀው ነው። ቆይሲ አባቱ ራሱ ያደረገውን አያውቅም እንዴ እኮ። እኛም እኮ ያልነሱን እሱ ያደረገውስ አድርግ ያለው እኔ እንደዚህ እያለ እኮ ነው እንዴ። ምንንም ማናኛችን እንመንኛ
እንዴ ማንኛችሁን እንመን? አንቺ አላደረኩም እሱ አድርጌያለሁ እንዴ? ይሄ እንደዚህ እኮ ነው የሆናችሁብን። ምን ጉድ ነው? ኧረ ተስማሙ እንዴ ተስማሙ። ያረጋውን አያውቅም እኮ እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔና እሱ አይወላችሁ። አሁን በደንብ ማስተዋል ይኖርባችኋል። እሱ አባቱ ነኝ ብሎ ሊመጣ ይችላል። ስለዚህ ይሄ ትልቅ የሆነ ማስረጃ ነው ፋሚሊ። ንግግሯ ብቻ ትልቅ የሆነ ማስረጃ ነው። ምክንያቱም የሆነ ነገር እንዳደረገች ሂንት እየሰጠች ነው። ሊመጣ ይችላል። ገባችሁ አይደል? ሊመጣ ይችላል። አንድ ወደ እሷ እንደሚመጣ እንኳን ከዚህ በፊት ታውቅ ነበር ነው። ገባችሁ አይደል ፋሚሊ? ሌላ አይደለም። እኔ አላቅም እስከ መቼ ድረስ እንደሆነ አላቅም። እንደዚህ ሆና መቀጠል ይችላል። ግን በዚህ ከቀጠለች በጣም የሚያስጠላ ውርደት ነው የምትከናነበው ፋሚሊ። በጣም የሚደብር ውርደት ነው የምትከናነበው። ይሄ ነው እየታየኝ ያለው አእምሮዬ ላይ እየመጣ ያለ። እኔ አላቅም። ነገም እኮ ከነገ ወዲያም እኮ ፋሚሊ ይሄ ህይወት ነው አይደል? ከዚህም የበለጠ ችግር ሊያጋጥማችሁ ይችላል። አሁን ሃይሚ ምንም እያወራች አይደለም አይደል? ለማገናዘብ እየሞከረች ነው። ለማገናዘብ ከማን ጋር ነው እውነቱ ያለ ምናምን ነገር እያለች ለማገናዘብ እየሞከረች ነው ፋሚሊ። ሃይሚም እሷ የምትሳሳታቸውን ቃላቶች የምትናገራቸውን ንግግሮች በደንብ የምታስተውይ ከሆነ እውነቱን ትደርሽበታለች። ምክንያቱም ይሄ ልጅ ያላንዳች ነገር ወደ ብሩኬ ሊመጣ አልቻለም። ያላንዳች ነገር ወደ ብሩኬ ሊመጣ አልቻለም። ስለዚህ ቢያንስ እንኳን በፊት ከነበረው እምነት ብሩኬ የተሻለ እምነት በዚህ ሰዓት መኖር አለበት ብዬ አስባለሁ ፋሚሊ። እንደኔ የምታስቡ ሰዎች እባካችሁ ፋሚሊ ላይክ እያደረጋችሁ ፕሊስ ላይክ እያደረጋችሁ ቪዲዮ ላይ ደግሞ ኮሜንት ላይ እየገባችሁ ፋሚሊ ንገሯቸው ፕሊስ። ለሃይሚም ለብሩኬም ነው ምልክላቸው። እኔው ራሴ ልክላቸዋለሁ። እንደምትመለከቱኝ ያውቃለሁ። ብሩክም ሃይሚም ትመለከቱኛላችሁ። ጻፉላቸው። እኔው ራሴ ልክላቸዋለሁ ፋሚሊ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምናላችሁ እንደምቆያችሁልኝ ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ታሪኩ ትንግርቱ እንደቀጠለ ነው ፋሚሊ። ትንግርቱ እንደቀጠለ ነው። ብሩክና ሃይሚ መቼም አይለያዩም። ትልሶች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ለሁለቱም ልክላችኋለሁ። ሜንሽን አድርጌን ቪዲዮን ፖስት ማድረገው ይህን ቪዲዮ የተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ራስን ሁለተኛ ነገር የዛን ጊዜ እኮ እሺ አግኝቻታለሁ። ምንም አልተፈጠረም። የልጁ አባት ነኝ ብሎ መጣ። አሁን እኔ አንድ ነገር መናገር እፈልጋለሁ። ሃይሚ በደንብ እንድታዳምጪኝ ይፈልጋል። አሁን በዚህን ሰዓት እሱን የማመኛሽ ጊዜ ነው። አሁን በዚህን ሰዓት እሱን ካላመንሽ ማን ልታምኚ ነው? ያቺ የምታወራውን ያቺ የምትለፈልፍ ልጅ ያለምንም እንትን ዝም ብላ ያለምንም ተጨባጭ ነገር ዝም ብላ የምትዶልት ልጅ ልታምኚ ነው ከብሩኬ? የምሬን ነው። ማመን ግዴታ አለብሽ። አሁን በዚህን ሰዓት ብሩኬ ነው ታማኝነት ያለው እሱ ነው። በዚህን ሰዓት መተማመን አለባችሁ። በቃ መተማመን ቢያንስ አክሴፕት መደራረግ መቻል አለባችሁ። ሃይሚ ብሩኬ የሚለውን ነገር ከቀልድ አትቁጠሪው። ሲሪየስ ነው። የምሬ ነው። ሲሪየስ ነው። ያቺ ልጅ ደግሞ ዝም ብላ እየተለፈለፈች እንደሆነ እኔም እናንተም ታውቃላችሁ ፋሚሊ። በደንብ አይደለም እንደዚህ ሰው መጦባት ቀርቶ ነገም ከነገ ወዲያ ሌላ ጉድ ይዛ እንደምትመጣ እርግጠኛ ነኝ። ዛሬ አይኗን አጥባ በጨው እንዲያርጋ ትመጣለች። ታያላችሁ። ከዛ በኋላ የምታወራውን ነገር ደግሞ ሰምታችሁ ሰርፕራይዝ ትሆናላችሁ። ምክንያቱም ይሄ የልጅቷ ፍላጎት የብሩክን ህይወት መረበሽ ነው። ሌላ ዓላማ የላትም ይችልሽ። የልጅቷ ፍላጎት የብሩክን ህይወት በደንብ መረበሽ ነው የምፈልገው እንጂ የምር እንትን ምናምን ነገር አይደለም። በጭራሽ ልናምናተም አንችልም። አይደለም እንደዚህ አይነት ሰው የኔ ነው ልጁ ብሎ እየመጣ ሰው ቀርቶ እንዴት ነው ያችን ልናምናት የምንችለው? ብሩኬን በዚህን ሰዓት ምንም ወደዳችሁም ጠላችሁም ፋሚሊ በቃ ማመን አንደርስታንድ ማድረግ ግዴታ አለብን። በቃ እየሞከረ ነው፣ እየታገለ ነው። እውነቱን ለማውጣት በጣም ብዙ እየለፋ ያላቅሙ በጣም ብዙ ነገሮችን እያሳለፈ ነው፣ እየሄደ ነው። ይሄ ጥረቱ እውነታ እንዳለው ደግሞ ግልጽ ነው ፋሚሊ። ይሄ እውነቱ ግልጽ ነው። ስለዚህ ፕሊስ ሃይሚም አንደርስታንድ ለማድረግ ሞክሪ ብሩክን። እኔ እኮ አልታመን ስል ነው ወደ ሌላ ነገር እየገባኝ ነበር። ታውቂያለሽ። እስኪ ይሁን። ለማንኛውም እሷ ደግሞ የምትለውን ነገር እሷ ትንግርት ነው የሷ መልስ እኮ በዚህ መጠበቅ ራኮ አይጠበቅበትም። ታምር ነው። አሁን ደግሞ መጣ የምታወራው ደግሞ ሌላ ቶፒክ ነው የምትሰጠን ደግሞ
ትመለከታላችሁ። ሌላ ያልጠበቅነውን ሐሳብ አመጣ ቁጭ ስታደርገው ትመለከታላችሁ። ፋሚሊ ለናል እውነቱንም ነግረሽኝ እሱ ማለት ምን የተፈጠረ ችግር የለም። እኔ እና እሱ ስራ ነበር ያገናኘን። ስራ እግዚኦ ይሄውላችሁ ታምሩ እንደቀጠለ ነው ያልኩት እኮ ዝም ብዬ አይደለም። ይህን እኮ ነው የምላችሁ። ታምሩ የዚች ልጅ ሁሉ ጊዜ ስትመጣ በቃ የምትሰጣቸው በጣም ትልቅ ሚራክል የሆነ ነገር አለ። የማይታመን ነገር አለ ፋሚሊ፣ የማይታመን ነገር አለ። እንግዲህ ይሄ ልጅ ማስረጃ አለው፣ ፍቅረኛሞች እንደነበሩ ማስረጃ አለው። እቺ ልጅ ደግሞ ለስራ ብቻ ነው ያገኘሁት እያለች ነው እንጂ ሌላ ግንኙነት የለንም፣ እዚህ ልጅ ጋር ምንም አይነት ግንኙነት የለንም። በስራ ጉዳይ ተገናኝታል። ስራው ምንድነው? ለዛ ስራ ነው ወይ የተገናኛችሁት ነው እኛ ጥያቄ ደግሞ እንዴ። እኔ እኮ የት ሄደን እንጩ እንዴ? እባካችሁ ፋሚሊ ገብታችሁ እቺ ልጅ ንገራት፣ ጀስት ንገራት። ምን ነገር አለባት እንዴ? ምን ነገር አለ? መገሰጽ አለበት። ሰው ሲያጠፋ መገሰጽ አለበት። ሲገሰጽ ነው የሚስተካከለው እንዴ። አረ ነውር ፋሚሊ፣ ነውር እኮ እየተካሄደ ነው እዚህ ላይ። እሺ ምን አይነት ነው ስራ? ምን አይነት ስራ ነው እኮ እሱን እኮ ነው እናንተ ለስራ ብዙ ለስራ የተገናኙባቸው ጊዜያቶች አሉ አይደል? እሱም እዚህ ነው የሚኖረው፣ እኔም እዚህ ነው የሚኖረው። በቃ ማንኛውም ሰው በስራ መንገድ እንደሚገናኘው ነው የተገናኘው ማለት እዩ እረዳሻለሁ። አሁን አንቺ የሆነ የተናደድሽበት ነገር አለ እሱ ላይ በሱ አይደለም የተናደድኩት፣ በጣም አይ በብሩኬ ነው ግዙ። እኔ ህይወታቸው አሁንም እየወጣች አይደለም። አሁንም ከብሩኬ ህይወት የመውጣት እቅድም ፍላጎትም ወኔውም የላትም። ብሩኬን ለመልቀቅ ምንም አይነት ነገር እቺ ልጅ የሚያስቆማት አይደለም። ማንም ሊያስቆማት እየቻለ አይደለም። ባሏ ነኝ የሚለው እኔ ነኝ ኢትዮጵያ አስባልኳት ያለው ልጅ ራሱ መጥቶ ሊገላግለን አልቻለም። ከብሩኬና ከሀይሚ ህይወት ልትወጣልን አትችልም። እቺ ልጅ እየወጣችልን አይደለም። ወይ አንቺን ከብሩኬና ከሀይሚ ህይወት የሚያወጣ ማን ነው? አንቺን አውጦ ቁጭ የሚያደርግልን ማን ነው? ይሄ ሰው ነው የብሩኬና የሀይሚ እኔ ያለ ባለ ውለታ ይሄ ሰው ነው። እቺ ልጅ ገለል የሚያደርግላቸው ሰው እንጂ ኧረ በእናትሽ ተያት። ኧረ ተይ ፈሪ ተይ። ኧረ ተይ። ይሄ ልጅ እኮ በፊት እንደዚህ አድርገን ነበረ እና ያደረግን ሰዓት ልጁ የተፈጠረው የዛን ጊዜ ነው እያለ እኮ አንቺ ደግሞ አላቅህም እሱ አርግ ያለው እኔ አላደረኩም እኮ ነው። ጎበዝ ምን ጉድ ነው እንዴ? ማንንም እንዲቀጣ አታደርጊ። እንደፈለገ እንትን ማለት ይችላል። ያው በቃ ባይዘዌ ማለት ነው የሆነ ግንኙነት እንደነበራቸው የሚያሳይ በጣም ብዙ ነገር አለ። ምክንያቱም እሱ ይሄ በቃ ሆን ብላ ኢግኖር እየገጨችው ሆን ብላ ዝም ብላ እንደማያውቀው ሰው እየሆነች መሆኑ ነው ያስታውቅባታል። በደንብ ነው የሚያስታውቅባት ፋሚሊ፣ የምሬ ነው። በደንብ ያስታውቅባታል፣ ያሳብቅባታል። ስታወራ ትኮለታተፋለች። እንደ እሳት ነበልባል እንዲህ የሚያደርጋት ልጅ ትኮለታተፋለች። ኢማጂን ፋሚሊ፣ አስተውሉ። ዝም ብዬ አይደለም የምናገር። ሲቀጥል ንግግሯ ደግሞ ፋሚሊ ከዚህ በፊት በደንብ ግንኙነት እንዳለው ሰው ነው። እሱን በቃ ተውት፣ በቃ ኢግኖር ነው ፋሚሊ እየተደረገ ያለው ዛሬ። ይሄ ልጅ እንደ ፍቅረኛ አይደለም ትሪት እያደረገች ያለችው። ገብታችኋል አይደል? ዝም ብሎ ለአንድ ቀን ለሁለት ቀን እንዳገኛችሁት ሰው በቃ እያደረገች ያለችው እንደዛ ነው። ምንም አይነት ህይወት እንዳልነበራቸው ምናምን ነው እዚህ ላይ ሪአክሽኗን እያሳየችን ያለችው። ይሄ አይደለም ፋሚሊ፣ ይሄኛው እኛ የምንፈራው ከዚህች ልጅ ባህሪ ይሄኛው ነው። ገባችሁ? ይሄኛው ነው በቀላሉ አትወጣም የምንለው ይህንን ስለምናይ ነው። ይቺ ልጅ ከህይወታቸው በቀላሉ ገለል ልትላት ትችል የምንለው ይህንን ነገር ስለምንመለከት ነው። በቃ እንጂ እኔ አላቅም። የዚች ልጅ ነገር በቃ ከአቅማችን በላይ ሆኗል። ጊዜ ታግሼ አውርቻለሁ። አይደለም እኔ ግራ እየገባኝ ፋሚሊ፣ እሱ አድርጌያለሁ የሚለው ያንቺ አይደለም ነው እንዴ? እኔ አሁን ክፉ ነገር አታናግሪኝ፣ ክፉ ነገር እንድናገር አታድርጊኝ። ያንቺ አይደለም፣ እቃው ያንቺ አይደለም። እኔ ግራ ገባሽኝ እኮ እንዴ። እሱ ስለ የትኛው እቃ ነው እሺ የሚያወራው? አድርጌያለሁ የሚለው እሺ ስለምንድን ነው?
እኔ እኮ ግራ ገባኝ እኮ ፋሚሊ። እሷ አላደረገውም ከሱ ጋር ትላለች። ማናቸውን እንመን? ማናቸውን ብናምን ነው የሚያዋጣን እንዴ? እሷ ደግሞ ልታስቀዝፉን ነው። እናንተ ልታስቀዝፉን ነው። የምሬ ነው እንዴ? እኛ ገለል ብለን መቆየት አለብን ፋሚሊ። አንቺም ተረጋጊ፣ አንተም ተረጋጋ። ጊዜ ይፈታዋል ብለሻል። ጊዜ ይፈታዋል ተብሏል አይደል? በቃ ይምጣ፣ አለቅ፣ ይወለድ። እስከዛ ድረስ ግን እናንተ ብሩክና ሀይሚ ሰላም ሆኑ። እቺ ልጅ ግን ከህይወታችሁ አስወጡ። አለቅ በቃ። እንዴ ማየት አንፈልግም፣ አይንሽን ማየት አንፈልግም ማለት እኮ ትችላላችሁ። ማንም ሰው የሚያስገድዳችሁ አካል የለም። በቃ እንደዛ መናገር ትችላላችሁ። መናገር ያለባችሁ ነገር መናገር ነው በቃ። እንዴ የምሬን ነው። እስካሁን ድረስ በጣም ብዙ ነገር አሳልፋችኋል። እሷንም ለማሳመን ብዙ ሞክራችኋል፣ ሂዳችኋል፣ ጥራችኋል። ከዚህ በኋላ ያለው እንግዲህ የፈለገው ነገር ቢመጣ ነው የሚሻል። እሷም ዛቻና ማስፈራሪያውን እየተወች አይደለም። ስለዚህ እናንተ መሄድ ይኖርባችኋል። ገባችሁ አይደል? እስከምታመጣውን ማየት ነው። አለቀ። ቁጭ ብሎ የምታመጣውን ማየት ነው። እውነቱ ያለው ብሩኬ ጋር ነው። ስለዚህ የፈለገ ነገር ቢመጣ የሚያስፈራ ነገር የለም። ምክንያቱም እውነቱ ሌላ ስለሆነ ማለት ፋሚሊ። ዶንጎሪ ምንም የሚያስጨንቅ ነገር የለም። እንግዲህ ፋሚሊ ዛሬ ቪዲዮ የሚመስል ነበረ። እየገባችሁ ልጅቷ ያላችሁን ነገር ሀሳባችሁን ንገሯት ፕሊስ። የምሬ ነው። በቃ ከዚህ ድርጊቷ ትማር፣ ንገሯት፣ በደንብ ንገሯት። እናንተ ከዚህ በጣም ብዙ ችግር ውስጥ ገብታችሁ የወጣችሁ ሰዎች ትኖራላችሁ። ስለዚህ ሀሳባችሁን ንገሯት፣ ለልጅቷም ቢሆን ፋሚሊ፣ ለብሩኬና ለሀይሚም ፕሊስ ሰላም እንዲሆኑ ጻፉላቸው። ይመለከቱታል፣ ያዩታል። ብሩክም ሀይሚም እንደምትመለከቱኝ ያውቃለሁ። እኔው ራሴ እልክላችኋለሁ ፋሚሊ፣ እልክላችኋለሁ። ዛሬ ቪዲዮ የሚመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። ባይ